ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ በዓለም ላይ እንግዲህ የተለያዩ ቋንቋ ተናጋሪ ግለሰቦች ወይም የተለያዩ ቋንቋ የሚናገሩ ወዳጅ ዘመዶች ይኖሩናል ማለት ነው። እኛ ደግሞ በቀላሉ እንግዲህ በዓለም ላይ የተለያዩ ቋንቋ ከሚናገሩ ግለሰቦችና በዓለም ላይ የተለያዩ ቋንቋ ከሚናገሩ ወዳጅ ዘመዶቻችን ጋራ በቀላሉ እንዴት አድርገን መግባባት እንደምንችል እንመለከታለን ማለት ነው። የተለያዩ ቋንቋ ከሚናገሩ ግለሰቦች ጋር እንግዲህ በምንገናኝበት ሰዓት በጣም ፈታኝ ይሆናል ማለት ነው። እሱ ምንድነው እንግዲህ አረበኛ ብቻ የሚናገር ግለሰብ ሊያጋጥመን ይችላል። እንግሊዘኛ ብቻ፣ ፈረንሳይኛ ብቻ የሚናገር የተለያዩ ግለሰቦች ሊያጋጥሙን ይችላሉ። እኛ ግን በቀላሉ እኛ የምንችለውን ቋንቋ ወደ እነሱ በመተርጎም እንግዲህ ለነሱ ማስረዳት እንችላለን ማለት ነው። እሱን ስናደርግ እንግዲህ በቀጥታ በመናገር አይደለም የምናስረዳቸው ማለት ነው። ወይም አሊያ በስተቀር እኛ እነሱን ልንረዳቸው የሚገባ ደግሞ እነሱ በሚናገሩት ቋንቋ አይደለም ማለት ነው። ከነሱ ጋር እንግዲህ ልንግባባ የምንችለው በተለያዩ ሶሻል ሚዲያ ላይ ቴክስት በመደራረግ ነው ማለት ነው። በዓለም ላይ እንግዲህ የተለያዩ ቋንቋ ከሚናገሩ ግለሰቦች ጋራ እንዴት አድርገን እንግባባለን ወይም እንዴት አድርገን እንጸጻፋለን? እኛ በማንችለው ቋንቋ የተጻፈን ጽሑፍስ ወደ ምንችለው ቋንቋ እንዴት አድርገን መቀየር እንችላለን? የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን መልሰናል። እንግዲህ በዓለም ላይ የተለያዩ ቋንቋ ተናጋሪ ህብረተሰቦች አሉ ማለት ነው። ከተለያዩ ቋንቋ ከሚናገሩ ግለሰቦችም ህብረተሰቦች ጋር እንዴት አድርገን መግባባት እንደምንችል በቀላሉ እንመለከታለን ማለት ነው። ከነሱ ጋር ለመግባባት ደግሞ ስልካችን ላይ አንድ አፕሊኬሽን ያስፈልገናል ማለት ነው። እሱን አፕሊኬሽን ለማውረድ ደግሞ የአይፎን ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ ማለት ነው። እኔ የአንድሮይድ ተጠቃሚ ስለሆንኩኝ ስልኬ ላይ ተጭነው ከምጠቀማቸው አፕሊኬሽኖች መካከል ፕላይ ስቶር የሚለው ፈልጌ ማግኘት ይኖርብኛል ማለት ነው። ስለዚህ ፕላይ ስቶርን እንዳገኙት እከፍቷለሁ ማለት ነው። እሱን እንደከፈቱ እንግዲህ ወደ ሰርች ባሩ እሄዳለሁ ማለት ነው። ሰርች ባሩ ላይ ከሄድኩ በኋላ ምን እላለሁ? ትራንስሌት ኦን ስክሪን እላለሁ። ትራንስሌት ኦን ስክሪን ብዬ እንደጻፉ እንግዲህ ሙሉ ለሙሉ እሱን ሰርች አደርገዋል ማለት ነው። እሱን ሰርች እንዳደረኩት እንግዲህ እዚህ ጋር ላይ አንድ አፕሊኬሽን ይመጣል ማለት ነው። አፕሊኬሽኑ እንግዲህ እንደምትመለከቱት እዚህ ጋር የምትመለከቱት ማለት ነው። ስለዚህ ይሄንን አፕሊኬሽን አንድ ጊዜ ነካዋለሁ። ይሄንን አፕሊኬሽን እንደዚህ በምነካበት ሰዓት እንግዲህ እንደዚህ ነው ይመጣል ማለት ነው። በዚህ አፕሊኬሽን እንግዲህ በርካታ የሆኑ ተመሳሳይ የተሰሩ አሉ ማለት ነው። አፕሊኬሽኑ እንደምትመለከቱት እንግዲህ ትራንስሌት ኦን ስክሪን የሚል ማለት ነው። ሎጎ ይሄንን ይመስላል እንግዲህ ይሄ አፕሊኬሽን ዓለም ላይ እንግዲህ 113000 የሚሆኑ ህዝቦች እንግዲህ 4.3 ኮከብ ሰጥተውታል። እንግዲህ ይሄንን አፕሊኬሽን በዓለም ላይ እንግዲህ ዳውንሎድ አድርጎ የማወርዱ የሚጠቀመው እንግዲህ 10 ሚሊዮን እና ከዛም በላይ ማለት ነው። እናንተ ጋር እንግዲህ ኢንስቶል ነው የሚላችሁ ማለት ነው። እዚህ ጋር እንግዲህ እንደምትመለከቱ ኢንስቶል አድርጋችሁ ወይም ዳውንሎድ አድርጋችሁ እንግዲህ እንደጨረሳችሁ ኦፕን ይላችኋል ማለት ነው። ይሄንን አፕሊኬሽን እንግዲህ ኦፕን እንዳላችሁ ቀጥታ ሙሉ ለሙሉ ተከፍቱታላችሁ ማለት ነው። አፕሊኬሽኑ እንደዚህ በምትከፍቱበት ሰዓት እንግዲህ ስልካችሁ ስክሪን ላይ ነው የሚቀመጡ ማለት ነው። ይሄ አፕሊኬሽን በቀላሉ ለምንድነው የሚያገለግለን? እኛ የተለያዩ ሶሻል ሚዲያዎችን በምንጠቀምበት ሰዓት እንግዲህ እኛ በማንችለው ቋንቋ የተጻፉ ጽሁፎችን ወደ ምንችለው የሚቀይርልን ማለት ነው። ስለዚህ ይሄንን አፕሊኬሽን እንግዲህ እንዳገኘ ነው የሚስተካከሉ አንዳንድ ፐርሚሽኖች አሉ። እሱን እናስተካክላለን ማለት ነው። እንደከፈት ነው እንግዲህ እንደዚህ የሚመጣል ማለት ነው። ቀጥታ ሙሉ ለሙሉ እዚህ ጋር ላይ የምትመለከቱት ፐርቸዝ አንለው ማለት ነው። ፐርቸዝ ስንለው እንግዲህ ምንድነው የዚህ አፕሊኬሽን ክፍያ ከፍለን ነው የምንጠቀመው ወይም የፕሪሚየም ተጠቃሚ እንሆናለን ማለት ነው። ስለዚህ ይሄንን አፕሊኬሽን እንግዲህ በቀላሉ እኛ መክፈት ስለማንችል ነፃ ነው መጠቀም የምንችለው ማለት ነው። እሱን ለማድረግ ደግሞ እንደምትመለከቱት እዚህ አካባቢ ኤክስ ምልክት አለች ማለት ነው። እዚህ ጋር ላይ ኤክስ ምልክት ስመጣ ኤክስ ምልክቷን ትጫናታላችሁ። አፕሊኬሽኑ እንግዲህ እንደዚህ ነው የሚመጣው ማለት ነው። ከዚህ ከታች እንደምትመለከቱት አሎ እና ዳዝንት አሎ የሚል ይመጣል ማለት ነው። አሎ እንለዋለን ማለት ነው። ስለዚህ አሁን ሙሉ ለሙሉ ጨርሰናል ማለት ነው። እሱን ስንጨርስ እንግዲህ እንደዚህ ነው የሚመጣል ማለት ነው። ይሄንን ቀጥታ ሙሉ ለሙሉ እንደዚህ ሆነ ማለት ደግሞ ሰራልን ማለት አይደለም ማለት ነው። እዚህ ጋር ላይ እንደምትመለከቱት የተለያዩ ቋንቋዎች አሉ ማለት ነው። እዚህ ጋር ላይ በዓለም ላይ እንግዲህ የተለያዩ ሶሻል ሚዲያ ላይ የተጻፉ ጽሁፎች አሉ ማለት ነው። እነሱ ጽሁፎች ምን አይነት ጽሁፍ ናቸው የሚለው ነው። እንግሊዘኛ ነው አረበኛ ነው ወይ የሚለው እንግዲህ ከለየም በኋላ ሙሉ ለሙሉ እንግዲህ ቋንቋውን ለመለወጥ እንግዲህ ወይም ቋንቋውን ለመቀየር እንግዲህ ወይም ቋንቋውን ለመምረጥ እንግዲህ እዚህ ጋር ላይ ያለችትን በግራ በእጃችሁ በኩል ያለውን እንነካታለን። እሷ እንደዚህ በምንካበት ሰዓት እንግዲህ በዓለም ላይ የተለያዩ ቋንቋዎች የሚነገሩ የተለያዩ ቋንቋዎች አሉ ማለት ነው። እነሱ ቋንቋዎችን መምረጥ ይኖርብናል ማለት ነው። ስለዚህ እናንተ ሶሻል ሚዲያ ላይ ስትጠቀሙ ያገኛችሁት ቋንቋ ምንድነው የሚለውን ማወቅ ይኖርባችኋል ማለት ነው። አረቢክ ነው፣ እንግሊዘኛ ነው፣
ፈረንሳይኛ እናንተ ጋር እንግዲህ የፈለጋችሁት ቋንቋ እዚህ ላይ ከሌለ በጎን እንግዲህ እንደምትመለከቱት ዳውንሎድ የሚል አለ ማለት ነው። ይህንን እዚህ ጋር የምትመለከቱት በጎን ዳውንሎድ ማድረግ ትችላላችሁ ማለት ነው። አለበስተቀር እንደዚህ ክፍተት ከሆነ ደግሞ ሙሉ ለሙሉ ይሰራል ማለት ነው። ስለዚህ መለከቱት አረበኛ አሁን ለምሳሌ አረበኛ የተጻፈላችሁ ጽሁፍ እንግዲህ በቀላሉ መቀየር ስለማትችሉ እዚህ ፊት ለፊት ዳውንሎድ የሚል አለ ማለት ነው። እሱን ዳውንሎድ በማድረግ እንግዲህ በቀላሉ መምረጥ ትችላላችሁ። ለምሳሌ እኔ አሁን ምንድነው ማድረገው እንግሊዝ አደርገዋለሁ ማለት ነው። እንግሊዘኛ አደርገዋለሁ ማለት ነው። እንግሊዘኛ የተጻፈ ጽሁፍ ብቻ ነው እንዲቀይርልኝ ፈልገው ማለት ነው። ከዛ ሲቀጥል እንግዲህ ከእንግሊዘኛ ወደ ምን ልቀይር ለሚለው ማለት ነው። እናንተ ወደ አማርኛ እንዲቀይርላችሁ ከፈለጋችሁ ወይ ወደ አረበኛ እንዲቀይርላችሁ ከፈለጋችሁ እዚህ ጋር ያለችትን አሁንም ተነኳታላችሁ ማለት ነው። እሱን ስትነኩት እንግዲህ እናንተ የምትችሉትን ቋንቋ ነው የምትመርጡ ማለት ነው። እዚህ ጋር የምትመለከቱት እንደምሳሌ አማርኛ ነው ማለት ነው። አማሪክ የሚለውን አንድ ጊዜ እጫነዋለሁ። እንደምትመለከቱት ሁለቱ እንግዲህ ምን ብሏል ማለት ነው። ከእንግሊዘኛ ወደ አማርኛ እንዲቀይርልን ያደረግነው ማለት ነው። ከዛ ሲቀጥል ደግሞ አሁንም እዚህ ጋር ምን ቀስታለች ማለት ነው። እዚህ ላይ ጉግል ትራንስሌት ምትላለች እዚች አካባቢ ቀስታለች። እሷን አንድ ጊዜ እንነካታለን። እሷን በመነካበት ሰዓት እንግዲህ ሙሉ ለሙሉ ትራንስሌት እንዲያደርግልን ነው የምንፈልግ ማለት ነው። ጉግል ትራንስሌት ማለት አለበት። ይሄ ጉግል ትራንስሌት የሚለውን አንድ ጊዜ እንጫነዋለን። እሱ እንደተጫነው እንግዲህ ሙሉ ለሙሉ ደግሞ ምንድነው የምናደርገው እዚህ ጋር ላይ የምትመለከተው አሁን እዚህ ጋር ፉል ስክሪን ሞድ ምትላለች ማለት ነው። እሷንም አንድ ጊዜ እንጫናታለን። እሷን በመነካበት ሰዓት እንግዲህ ሙሉ ለሙሉ እናንተ ጋር ምንድነው የምታደርጉት ሪጅን ሞድ ነው የምታደርጉት ማለት ነው። እዚህ ጋር የምትመለከተው ሪጅን ሞድ ምትል ሁለተኛ የተለያለችትን እሷን አንድ ጊዜ እንመርጣታለን። እሷን ከመረጥናት በኋላ ምንድነው የምናደርገው እንግዲህ እዚህ ጋር ላይ ኦፍ የሆነችት እንግዲህ ኦን ማድረግ ይኖርብናል ማለት ነው። እዚህ ጋር ላይ ኦፍ የሆነች አለች። እሷን አንድ ጊዜ በመነካበት ሰዓት እንደዚህ ሆንላ ማለት ነው። ከዚህም በኋላ አክሴፕት በለውና የተለያዩ ፐርሚሽኖችን ሰጠው ይለናል ማለት ነው። እዚህ ጋር እንደምትመለከቱት አክሴፕት በማለት እንግዲህ አፕሊኬሽኑን ፐርሚሽን እንሰጠዋለን። አክሴፕት ምትለይትን አንድ ጊዜ ስንጫናት ሙሉ ለሙሉ ወደ አፕሊኬሽኑ ይዞን ይገባል ማለት ነው። በርካታ የሆኑ አፕሊኬሽኖችን ያመጣልናል። ከተዘረዘሩ አፕሊኬሽኖች መካከል አፕሊኬሽኑን እንፈልግና ፍቃድ እንሰጠዋለን ማለት ነው። እንደምትመለከቱት ታሸርተት እናረግና እዚህ ጋር ላይ ያገኝቻለሁ ማለት ነው። ጋር የምትመለከቷትን ተንጉል እንግዲህ ኦፍን አለች ማለት ነው። እንደዚህ ኦን አረጋታለሁ ማለት ነው። ኦን ካረጓት በኋላ ባክ ብዬ ስመለስ እንግዲህ ራሱ ባክ ብሎ ይመለስና እዚህ ጋር ላይ ደግሞ አንድ ቲክ ማናረጋት ቦክስ አለች ማለት ነው። እሷን አንድ ጊዜ ቲክ እናረጋታለን። ቲክ እንዳረግናት እንግዲህ አክሴፕት እንለዋል ማለት ነው። ስለዚህ አፕሊኬሽኑ ሙሉ ለሙሉ ጨርሰናል ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ምን እንለዋለን ስታርት እንለዋለን። አፕሊኬሽኑ ኦልሬዲ ስራ ጀምሯል ማለት ነው። ስታርት እንለዋለን። ስታርት ካለው በኋላ እንደዚህ ነው የሚመጣል ማለት ነው። ከዚህ ባክ ብለን እንወጣለን። ባክ ብለን እንደዚህ ስንወጣ እንግዲህ እዚህ ጋር የምትመለከቷት ናት ማለት ነው። እንግዲህ ምንድነው የምናደርገው ሙሉ ለሙሉ እዚህ ከጎን አስቀምጠናት እንግዲህ ወይ የምንፈልግበት ቦታ እናስቀምጣትና ሙሉ ለሙሉ የምንፈልገው የተለያዩ ሶሻል ሚዲያ ላይ እንገባለን። እናንተ ፌስቡክ ላይ ልትገቡ ትችላላችሁ፣ ቴሌግራም ላይ፣ ኢሞ ላይ ወይም የተለያዩ ሶሻል ሚዲያ ላይ ልትገቡ ትችላላችሁ። እኔ ግን ለምሳሌ ለዛሬው መገባገን ትዊተር ላይ ማለት ነው። ትዊተር እንደዚህ አንድ ጊዜ እከፍተዋለሁ ማለት ነው። ትዊተር ላይ እንግዲህ እንደዚህ በመገባበት ሰዓት እንግዲህ በርካታ የሆኑ ጽሁፎች አሉ ማለት ነው። እነዚህ ጽሁፎች እንግዲህ ምን እያለ እንደሆነ እኔ ላይ ገበኝ ይችላል ማለት ነው። በቀላሉ ግን በዚህ አፕሊኬሽን አማካይነት እነዚህ ሶሻል ሚዲያ ላይ የሚለቀቁ ቋንቋዎችን ማወቅ እችላለሁ ማለት ነው። ለምሳሌ እስኪ አንዱ ቋንቋ እንተረጉማለን ማለት ነው። እዚህ ጋር የምትመለከቱት እንግዲህ ጽሁፍ ምን እንደሚል እንግዲህ እኔ ላውቀው እችላለሁ ማለት ነው። ስለዚህ ምንድነው የምናደርገው እንግዲህ እቺን አፕሊኬሽን ራሷ እናመጣና እንግዲህ ምንፈልግበት ቦታ እናደርግና አድርጎላ አንድ ዜ ጠቅ አድርገን ነካና ሙሉ ለሙሉ እንደዚህ እናጠቁራታለን ማለት ነው። እንደዚህ ስናከብለት እንግዲህ ምንድነው ይሄንን የተጻፈን እንግሊዘኛ ጽሁፍ ወደ አማርኛ ይቀይርልናል። እንደምትመለከቱ እንግዲህ ከዚህ ከታች ላይ ቀይሮልናል ማለት ነው። ስለዚህ እኔ ሶሻል ሚዲያ ላይ የተጻፈን ጽሁፍ ስለማልችለው እንግዲህ ከእንግሊዘኛ ወደ አማርኛ መተርጎም ስላለብኝ እንግዲህ በእንግሊዘኛ የተጻፈውን ጽሁፍ እንግዲህ ወደ አማርኛ ተርጉሜ እንደዚህ አይቼዋለሁ ማለት ነው። ስለዚህ እናንተ ላይ እንግዲህ የተለያየ ሶሻል ሚዲያ ላይ ስትጠቀሙ እንግዲህ በተለያየ ቋንቋ የተጻፈን ጽሁፍ እንግዲህ ወደምትችሉት በቀላሉ እንደዚህ አድርጋችሁ በመቀየር እንግዲህ ልትጠቀሙት ይገባል ማለት ነው። ተመልሰናል። እንደምትመለከቱ እንግዲህ የተለያየ ሶሻል ሚዲያ ላይ ቴሌግራም፣ ፌስቡክ፣ ኢሞ እና እንዲሁም ሌላ የምንጠቀማቸው ሶሻል ሚዲያ ላይ በተለያዩ ቋንቋ የሚጽፉልን ሰዎች እንግዲህ ምን እንዳሉን በቀላሉ መስማት ከቻልን እንግዲህ ወይ ማወቅ ከቻልን እኛ ደግሞ ለዛ ሰው እንዴት አድርገን እንደምንመስለት እንመለከታለን። ከነሱ መካከል እንግዲህ ክሮም ላይ እንገባለን ማለት ነው። ክሮም ላይ ከገባን በኋላ እንግዲህ ዌብሳይቱን ነው የምንጠቀመው ማለት ነው። ይሄ ዌብሳይት እንግዲህ እናንተ ጋር የሚጽፍላችሁን ሰው የሚናገረውን ቋንቋ ማወቅ ይኖርባችኋል ማለት ነው። ለምሳሌ እንግሊዘኛ ብቻ የሚናገር ሰው ከሆነ እንግሊዝ እንላለን ማለት ነው። እንግዲህ እንግሊዝ እንላለን ማለት ነው። እንግሊዝ እንላለን ማለት ነው። እዚህ ጋር እንግሊዝ ቱ
ማለት ነው። ቱ ወይም እናንተ እንግዲህ አማርኛ ከሆነ አማርኛ፣ ኦሮሞኛ ከሆነ ኦሮሞኛ፣ አለ በስተቀር ሶማሌኛ ከሆነ ሶማሌኛ እንደምትፈልጉት ማድረግ ትችላላችሁ ማለት ነው። እኔ አማሪክ እለዋለሁ ማለት ነው። አማሪክ እለዋለሁ ማለት ነው። እንደዚህ አማሪክ ስለው እሱን ሰርች አደርገዋለሁ። እሱን ሰርች ሳደርገው እንግዲህ እዚህ ጋር እንደምትመለከቱት እዚህ ጋር ላይ አንድ ዌብሳይት ይመጣላችኋል ማለት ነው። እዚህ ጋር ላይ እንደምትመለከቱት እንግዲህ እዚህ ጋር ላይ እንግሊዘኛ ይላል፣ እዚህ ጋር ደግሞ አማርኛ ይላል ማለት ነው። እናንተ ጋር የምትችሉትን ቋንቋ ለመምረጥ ከፈለጋችሁ ደግሞ እዚህ ጋር እንደምትመለከቱት እንግዲህ እንግሊዝ ከምትለው ቀስታለች፣ እዚህ ጋር ደግሞ አማርኛ ከምትለውም የሆነች ቀስታለች ማለት ነው። ስለዚህ እናንተ እንግዲህ ያ የሚናገረው ሰው ቋንቋ እንደሚናገር እንግዲህ ካወቃችሁ ለመቀየር ስትፈልጉ እሷን ቀስቷን አንድ ጊዜ ስትነኳት ሙሉ ለሙሉ እንደምትመለከቱት እንግዲህ በርካታ የሆኑ ቋንቋዎች ይመጣሉ። እናንተ የተመቻችሁን ደስ ያላችሁን አንብባችሁ መምረጥ ይኖርባችኋል ማለት ነው። አሊያ በስተቀር ግን እናንተ ደግሞ ወደ አማርኛ ቀይራችሁት በሌላኛ ቋንቋ ደግሞ የሚቀላችሁ ቋንቋ ካለ እሱንም በመንካት እንግዲህ እዚህ ጋር እንደምትመለከቱት በርካታ የሆኑ ቋንቋዎች አሉ። የምትችሉት ቋንቋ መምረጥ ትችላላችሁ። ከነዚህ መካከል እንግዲህ ምን ታርጉታላችሁ እናንተ ስትጽፉ እንግዲህ ምንድነው ወደ እንግሊዘኛ ለመቀየር ስንፈልግ እንግዲህ እንግሊዘኛ ማልችል ቢሆን ቀኑ ማን ነው ብሎኝ ቢሆን አሁን ዛሬ ላለው ማለት ነው። ዛሬ ቀኑ እሁድ ነው ብል እንግዲህ እሁድ ነው ብዬ ጻፉ። እንግዲህ ይሄኛውን እንግዲህ አማርኛ ጽሁፍ እሱ ማንበብ አይችልም ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ አስቀምጦታል ማለት ነው። በድምጽ መስማት እንችላለን ማለት ነው። በወይም አሊያ በስተቀር ደግሞ ማንበብም እንችላለን፣ ሙሉ ለሙሉ ማዳመጥ እንችላለን። Today is Sunday. እዚህ ጋር እንግዲህ እንደምትመለከቱት ድምጹን ሰምተናል ማለት ነው። እንግዲህ ይሄንን ጽሁፍ በድምጽ መስማት እንችላለን ማለት ነው። ስለዚህ ይሄኛው ሙሉ ለሙሉ እንደዚህ ኮፒ እናደርጋለን ማለት ነው። ኮፒ አድርገን ይዘን እንግዲህ እዚህ ጋር እንደምትመለከቱት እንግዲህ ኮፒ ምልክት አለች ማለት ነው። ይችን አንድ ጊዜ በመነካበት ሰዓት እንደዚህ ኮፒ ያደርግልናል። ሙሉ ለሙሉ ይሄንን ኮፒ አድርገን ይዘን እንግዲህ ወደ ተለያዩ ሶሻል ሚዲያ ላይ በመግባት እንግዲህ መላክ እንችላለን። ለምሳሌ እኔ እንግዲህ ፌስቡክ ላይ እንግዲህ መጻጻፍ ከሆነ ፌስቡክ ላይ እንደዚህ ገባለሁ ማለት ነው። ወደ መጽፍለት ሰው መጣና ሙሉ ለሙሉ እዚህ ጋር እገባለሁ ፌስቡክ ላይ ማለት ነው። ከዛ ከገባኝ በኋላ እንግዲህ ምንድነው የምናደርገው እዚህ ጋር ላይ መጻፍ የምንችልበት ሰው ላይ ጠቅጠቅ አድርገን ስንይዘው እንግዲህ እዚህ ጋር ላይ ፔስት ይላል ማለት ነው። ፔስት የሚለው አንድ ጊዜ ስንነካው እንግዲህ እዚያ ላይ ጻፍነው ጽሁፍ አምጥቶልኛል። ቀጣ ሙሉ ለሙሉ እንደዚህ እልከዋለሁ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ቱዴይ ኢዝ ሰንዴይ ብሏል ማለት ነው። ሙሉ ለሙሉ እንግዲህ ለዚህ ሰው ልኬለታለሁ። ሙሉ ለሙሉ መግባባት እንችላለን። እንደዛ አድርገን እንግዲህ በቀላሉ ማወቅ እንችላለን ማለት ነው። እንግዲህ የተለያዩ ቋንቋ ተናጋሪ ህብረተሰቦች አሉ ማለት ነው። ከነሱ ጋር እንግዲህ በቀላሉ በእነዚህ ማወቅ እንችላለን ማለት ነው። ይሄ ዌብሳይት እንግዲህ ካልሰራላችሁ በአፕሊኬሽንም አለ። አፕሊኬሽኑን ቀጥታ ይዤላችሁ እመጣለሁ በቀጣይ ቪዲዮ ማለት ነው። በኮሜንት ላይ አስቀምጡልን። በዓለም ላይ እንግዲህ የተለያዩ ቋንቋ ከሚናገሩ ወዳጅ ዘመዶቻችን ጋራ ሙሉ ለሙሉ መግባባት እንችላለን ማለት ነው። የማንችለውን ቋንቋ እንችላለን ማለት ነው። ስለዚህ በዓለም ላይ የሚናገሩ ቋንቋዎችን ሙሉ ለሙሉ እኛ በቀላሉ ማወቅ እንችላለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።